ሰላም ቤተሰቦች እንደምን ሰነበታችሁ? የእንግሊዝ ፕሪሚየር ሊግ 33ኛው ሳምንት ተገባዷል ማለት ይቻላል። በተለይ በዚህ ሳምንት የተመለከትናቸው የጨዋታ ሁነቶች እጅግ የሚያስገርሙ ናቸው። ማንቸስተር ሲቲ ከአርሰናል ያደረጉት ጨዋታ በርካታ ትዕይንቶች የታዩበት ሁነት ነው። በተለይ ኤርሊንግ ሃላንድ እና የጋብሪኤል ማጋሊሽ ሰጣ ገባ የተሞላበት የጨዋታ ሁነት ብዙ ያስተውሰዋል። ከዚህ ጋር በተያያዘ ኤርሊንግ ሃላንድ አስተያየት ወይም ተጠይቆ ነበረ። ጋብሪኤል ማጋሊሽ ሲገፋ ለምንድን ነው ያልወደቅከው? ለምንድን ነው መውደቅ ያልፈለግከው? ተብሎ ለተጠየቀው ጥያቄ ኤርሊንግ ሃላንድ እኔ አባቴ ያስተማረኝ በእግሬ ቆሜ እንዲሄድ ነው የሚል አስተያየትን ሰጥተዋል። ያው ቆሜ እንዲሄድ ሀገርኛ ብሄ ነው፣ ይሄ ውስጥ ወዲያ የሆነ ንግግር ነው። ቦርቅ ኖሮ ቀይ ካርድ አይሰጠውም ነበረ ወይም ፔናልቲም ምንም የሚሰጥበት እውነት አይኖርም ነበረ። ነገር ግን ያው ልወርቅ አልፈለኩም የሚል አንድምታ ያለው አስተያየትም ነው እንዲሁም ኤርሊንግ ሃላንድ የሰጠው። ከጨዋታው በኋላ በርካታ አስተያየቶች እየተነሱ ይገኛሉ ከአርሰናል ጋር በተያያዘ። አርሰናል አሁንም በቀጣይ የተለያዩ ጥረቶችን ማድረግ አለበት የሚል አስተያየትን ነው የተሰጠ የሚገኘው። ግን አልተጠናቀቀም። ፔፕ ጋርዲዮላም እንዲሁም በርናንዶ ሲልቫም እንደተናገሩት ከሆነ ጨዋታዎቹ ገና አልተጠናቀቁም። በርናንዶ ሲልቫ በተለይ ቀጣይ የምናደርጋቸው ሙሉ ጨዋታዎች ላይ ሁለታችንም ነጥብ እንጥላለን፣ ሁለታችንም ሙሉ አሸንፈን የምንዘልቀው አይመስለኝም የሚል አስተያየትን ሰጥቷል። የተጠናቀቀ ነገር የለም ሲልም ነው ከጨዋታው በኋላ ሀሳቦች ሲሰጡ የነበሩት። ከዚህ ጨዋታ ጋር በተያያዘ እናንተ ምን ትላላቸው? ብዙ ሲባል ብዙ ሀሳቦች ሲነሱ የተዋለበት ጨዋታ ነው። ጋሪ ኔቭልም አርሰናል በቀጣይ ሳምንት በኒውካስል ይደገማል፣ በኒውካስልም ይሸንፋል የሚል አስተያየትን እየሰጠ ነው የሚገኘው። ይህ በተለይ የ33ኛው አበይት የነበረ ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ ሀሳቦቻችሁን አጋሩን። በቀጣይ ቀሪ ሳምንቶች 5 ሳምንት ይቀራል በፕሪሚየር ሊጉ ላይ የትኛው ቡድን አሸንፎ ጨዋታውን ሙሉ ድል አድርጎ የእንግሊዝ ፕሪሚየር ሊግን ያሸንፋል የሚለው የሚጠበቅ ነው። በተለይ አርሰናል የዘንድሮ የውድድር ዓመትን ዋንጫ በተለይ ቢያነሳ እኔ በበኩሌ ዓመቱ ሙሉ እንደለፋ ቡድን ቢያነሳ ጥሩ ነው ብዬ ነው እኔ እንደ ራሴ ያው ግምት ነው። ቢበላ ደስ ይለኛል። ያው ከጠበቃውም የአርሰናል ደጋፊዎችም ክለቡም ካለፉት 22 ዓመታት የእንግሊዝ ፕሪሚየር ሊግን ዋንጫ ሳያነሳ ነው የቆየው። ስለዚህ አሁን በዘንድሮ የውድድር ዓመት ያሳየው ወጥ የሆነ አቋም በመሪነት ብዙ ሳምንታትም በመቆየት ጥሩ ፉክክር ያደረገ ቡድን ነው። አሁንም ቢሆን ከአርሰናል ዋንጫው ወጥቷል ማለት ባይቻልም በቀሪ ጨዋታዎች ግን አርሰናል እንዲሁም አሸንፎ ፕሪሚየር ሊጉ ይበላ ደስ ይለኛል። ስለዚህ ይህ በፕሪሚየር ሊጉ ላይ በዚህ ሳምንት የነበረ ሁነት ነው ከፕሪሚየር ሊጉ ጋር በተያዘ ማለት ነው። ሌላ የምናነሳው በተለይ ማንቸስተር ዩናይትድ ከቼልሲ ያደረጉት ጨዋታ ለማንቸስተር ዩናይትድ እፎይታ፣ ለቼልሲ ደግሞ ትልቅ ስቃይን ይዞ የመጣ ጨዋታ ሆኖ ነው በ33ኛው ሳምንት ያሳለፍ ነው። ምክንያቱም ቼልሲ አስቶን ቪላም ርቆታል። አሁን ቼልሲ በሻምፒዮንስ ሊግ ለመግባት በጣም አጣብቂኝ ውስጥ ገብተዋል። ሊቨርፑል አሸንፎ ነጥቡን 55 አደርሰዋል። ቼልሲ እዛው 48 ላይ ነው ያለው በ7 ነጥብ ልዩነት። ሁለቱ ቡድኖች ያላቸው የነጥብ ልዩነት ነው 5 ቡድን ነው በሻምፒዮንስ ሊግ ላይ በዘንድሮ የውድድር ዓመት ላይ የሚያልፈው። ስለዚህ ለቼልሲ ትልቅ ፈተና ነው። ከዚህ ጋር በተያያዘ አሰልጣኝ ሮሲነር አንድ አስተያየት ሰጥተዋል። ነገሩን ያከበር ነው እኛ ራሳችንን ምንም ነገር ማድረግ እንችል ነበር። አሁንም ቢሆን ተስፋ አንቆርጥም። በቀሪ ጨዋታዎች በመፋለም በእንግሊዝ ፕሪሚየር ሊግ እንዲሁም በአውሮፓ ሻምፒዮንስ ሊግ ላይ ለመግባት እንጫወታለን፣ የመግባትም እድሉ አለን ሲሉም ነው አስተያየታቸውን። በተለይ በቀጣይ ኤፍኤ ካፕ አላቸው በግማሽ ፍጻሜው። ስለዚህ የግማሽ ፍጻሜ ጨዋታ በሚደረግበት 34ኛው ሳምንት የጨዋታ ሁነት ላይ
ከብራይተን ጋር ነበር የሚጫወት ቀደም ተብሎ ያው በዕለተ ማክሰኞ ምሽት እንዲጫወቱ ሆኗል። ስለዚህ ከዚህ ጨዋታ በፊት በሰጡት ጋዜጣዊ መግለጫ ላይ የሰጡት አስተያየት ነው ዊሊያም ሮሲነር እንደተናገሩ ከሆነ የቼልሲ አመራሮች 100% በኔ ላይ እምነት አላቸው። እምነታቸው ከፍ ያለ ነው። አታዋሩኝ፣ ብዙ ነገር እንዳወራ አታርጉኝ። እኔ ገና የአጭር ጊዜውን ስራ ሳልሰራ ረዥሙን እንዳወራ አታርጉ። ስለዚህ ቼልሲ አመራሮች በእኔ ላይ እምነት አላቸው የሚል አስተያየትን ነው የሰጡት። ሌላ ስቲቮ በነገው ጨዋታ ላይ እንደማይሳተፍ ተናግሯል። ለቼልሲ ደጋፊዎች የሚያስደስተው ምንም እንኳን በቀሪ ጨዋታዎች ውስን ቢሆንም ኮልዊል ወደ ልምምድ መመለሱ፣ በቀጣይ ቼልሲ ቅዳሜ ወጣት ቡድኑ በሚያደርገው ጨዋታ ላይ ይህ ተጫዋች ተሰልፎ እንደሚጫወትም ነው ዊሊያም ኮልዊል እንደሚጫወት ነው አሰልጣኝ ሮሲነር የተናገሩት። ስለዚህ ይህ ለቼልሲ ትልቅ ደስታን ነው። በነገው ጨዋታ ላይ ወይም ከብራይተን ጋር በሚያደርጉት ጨዋታ ኤንዞ ፈርናንዴዝ ዝግጁ እንደሆነም አሰልጣኙ ጠቁም አድርጓል። ጃ ፔድሮም የመግባት እድል እንዳለውም ነው አሰልጣኙ የተናገሩት። ነገ ቼልሲ ከብራይተን በሚያደርጉት ጨዋታ ማን ያሸንፋል፣ የትኛው ቡድን ድል አድርጎ ከሜዳ ይወጣል የሚለው የሚጠበቅ ነው። ይህን ጨዋታም እናንተ ግምቶቻችሁን ልታስቀምጡ ትችላላችሁ። ሌላኛው ከሊቨርፑል ጋር በተያያዘ አዲስ መረጃ እየተሰማ ይገኛል። ያው ትናንት ማማርዳሽሌ ተጎድቷል በጉዳት ከ3 እስከ 4 ሳምንት ከሜዳ ይርቃል። በቀጣይ የዚህ ተጫዋች ተተኪ በመሆን በተለይ ፈርናንዶ ውድማን ማለት ነው። ይህ ሶስተኛ ግብ ጠባቂ ነው። ኖርዝ ኤንድ ነው የመጣው በክረምቱ በነፃ የዝውውር መስኮት የመጀመሪያ የፕሪሚየር ሊጉን ጨዋታ በቀጣይ ሳምንት እንደሚያደርግም ነው አርኔ ስሎት የተናገሩት። ከዛ በፊት ግን በቀጣይ 35ኛ ሳምንት የሚደረግ ጨዋታ አለ። ማንቸስተር ዩናይትድ ከሊቨርፑል በሚያደርጉት ጨዋታ ላይ ግን ቁጥር 1 ግብ ጠባቂያቸው በጉዳት ለረዥም ጊዜ ያጡትን ግብ ጠባቂ አሊሰን ቤከርን እንደሚያገኙትም ነው ይፋ የተደረገው። ሌላ በርንማውዝን ነው የምናገኘው። በርንማውዝ በተለይ ከአንቶኒ ራይላ ጋር እንደሚለያይ ይታወቃል። ከዚህ ቀደም ይፋ ተደርጓል። አዲስ አሰልጣኝ መሾማቸውን አሳውቀዋል። ማርኮ ሮሲንን ማለት ነው። ማርኮ ሪዩስን አዲስ አሰልጣኝ አድርገው ቀጥሯል። ማርኮ ሪዩስ ያው የምናስታውሳቸው በአርቢ ላይፕዚግ ነው። በአርቢ ላይፕዚግ ሃላንድን፣ ቤሊንግሃምን እንዲህ ትልልቅ ተጫዋቾችን ዶሚኒክ ሶቦዝ ላይን ጨምሮ ማለት ነው ያፈሩ አሰልጣኝ ናቸው። በነገራችን ላይ ከዶሚኒክ ሶቦዝ ላይ ጋር በተያያዘ ኮንትራቴ ላይ እስካሁን ምንም ለውጥ የለም፣ ምንም ያደገ ነገር የለም የሚል አስተያየት ሰጥቷል። የተነጋገሩ ነው የሚል መረጃ ከዚህ ቀደም አሰምተናችሁ ነበረ። አሁን ግን እንደተናገረው ከሆነ ዶሚኒክ ሶቦዝ ላይ ምንም አይነት እድገት የለው። በቀጣይ ግን ተስፋ አድርጋለሁ፣ እኔ በሊቨርፑል ቤት ለረዥም ዓመት መቆየት እፈልጋለሁ የሚል አስተያየትን ሰጥቷል ዶሚኒክ ሶቦዝ ላይ። ነገር ግን በቀጣይ አመራሮቹ ምን ይወስናሉ የሚለው እጠብቃለሁ የሚል አስተያየት ሰጥቷል። በዘንድሮ የውድድር ዓመት 12 ጎሎችን አስቆጥሮ 9 ለጎል የሚሆኑ ኳሶችን አመቻችቶ እያቀበለ የሊቨርፑል የዘንድሮ ዓመት የቁርጥ ቀን ልጅ ነው። ስለዚህ በቀጣይ ኮንትራቱ 28 ላይ ይጠናቀቃል። እስከምን ጊዜ ድረስ በሊቨርፑል የሚያቆየውን ኮንትራት ያኖራል የሚለው የሚጠበቅ ነው። ሌላ በተለይ ኢብራሂም ካናቴን ነው የምናገኘው። የተከላካይ ስፍራ ተጫዋች ወደ ሪያል ማድሪድ ይሄዳል። በዘንድሮ ክረምት ነው ኮንትራቱ የሚጠናቀቀው። እሱ ግን በሊቨርፑል መቆየት እንደሚፈልግ፣ ሊቨርፑል ቤት ውስጥ መቆየትና ከሊቨርፑል ጋር ገና ብዙ ታሪክ መስራት እንደሚሻም ነው የተናገረው። የተባሉ ነገሮች ኢብራሂም ኮናቴ ሊቨርፑልን አይፈልግም፣ ከሊቨርፑል መልቀቅ ይፈልጋል የሚለው ነገር በተደጋጋሚ ያልሆኑ ወሬዎች ሲወሩ ሲናፈሱ ሰምቻለሁ። አንዳቸውም ግን እውነት አይደሉም። እኔን እንኳን ማመን ካልፈለጋችሁ የሊቨርፑል የስፖርት ዳይሬክተር እንዲሁም የስፖርት አመራሮችን ጠይቁ፣ ቀጣይም ይናገራሉ ብዬ እጠብቃለሁ። እኔ ሊቨርፑል ውስጥ ነው ሲልም ነው ኢብራሂም ኮናቴ አስቴቱን የሰጠው። ስለዚህ በሊቨርፑል
ሊቨርፑል ቤት ውስጥ የመቆየት ፍላጎት እንዳለውም ነው ጠቆም ያደረገው። ሌላ ማሪሾ ፖቼቲኖ በቀጣይ የሪያል ማድሪድ አሰልጣኝ የሚሆኑበት እድል ሰፊ እንደሆነም ነው እየተነገረው። ከዚህ ቀደም ስማቸው ከሪያል ማድሪድ ጋር በስፋት ሲነሳ የነበረ አሰልጣኝ ናቸው። አሁን ግን በሪያል ማድሪድ ራዳር ውስጥ ካሉ አሰልጣኞች መካከል ቀዳሚውን ስፍራ መያዛቸውን ነው እየተነገረ ያለው። በዚህ ሰዓት የአሜሪካን ብሔራዊ ቡድንን በአሰልጣኝነት እያዘጋጁ ይገኛሉ። ለ26 የዓለም ዋንጫ አሜሪካን፣ ካናዳ፣ ሜክሲኮ ነው እነዚህ ሀገራት በጣምራ ውድድሩን የሚያከናውኑት። ከዛ በኋላ ግን ወደ ሪያል ማድሪድ የሚመጡበት እድል እንዳለም ነው እየተጠቆመ የሚገኘው። እንደተባለው ማሪሾ ፖቼቲኖ ወደ ሪያል ማድሪድ የሚሄዱበት እድል ይኖራሉ የሚለው የሚጠበቅ ነው። ከኛ ጋር ጥሩ ጊዜን እያሳለፋችሁ ስለሆነ እጅግ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ።